በስንት ዓመት ነው ለመጀመሪያ ጊዜ የኢየሱስን አዳኝነት የሰማው? አይ ቲንክ እናቴ ማፀን እያሉ ይመስለኛል። በእናት ማፀን እያለን በምንድን ነው የሰማው? ምን ብለህ ሰማህ? ኮሚኒኬት የሚያደርግበት የራሱ ኔትወርክ ነው። እግዚአብሔር ኦፍ ኮርስ ያቀናል አስቀድሞ። ግን በእናት ማፀን እኔ ወንጌል ምናምን እኔ መጽሐፍ ቅዱስ ማንም በራሴ እኮ ነው ማንበብ የጀመርኩት። እኔ በእናቴ ማፀን ወንጌል ገባኝ የሚል በአዲስ ኪዳን እንደዚህ አይነት ትምህርት የለም። በእናቴ ማፀን ነው ኢየሱስ እንደሞተልኝ ያወኩት የሚባል የለም። እግዚአብሔር ነው በእናታችን ማፀን እያለን የሚያቀን እንጂ አንተ አታውቀውም። ኤርሚያስን ነው እንደዛ ያለው፣ ለአንተም አይደለም። ያት ወንጌል አልተመሰከረልህም? ኖ ኖ ኖ ኖ ኖ አእምሮ እግዚአብሔር አእምሮ ሰጥቶኛል። አነባለሁ፣ ጠይቃለሁ፣ እመራመራለሁ፣ ያልገባኝን ጠይቃለሁ እኮ። መቼ ነው ስለ ኢየሱስ ያወቀው አዳኝ መሆኑን ስለ ኃጢአት እንደተሰቀለ? መጽሐፍ ቅዱስ ያነበብኩ ሰዓት ያኔ ድሮ እኮ። መቼ? ኤሌመንተሪ እያለሁ። አሁን ያ አንደርስታንዲንግ ኮንሲስተንስ ሆኖ እያደገ እንዲቀጥል ያደረገው ነገር ምንድን? ለምንድን ነው ኢየሱስን አሁን ማን ላይ ያልቀየርኩ ሀሳብ? በምን ምክንያት ነው ያ የሆነው? ምን ያላልከው? በምን ምክንያት ነው ጸንቶ የቆየው አንተ ጋር? ምኑ ነው የጸናው? ምንድን ነው ግን ከፍጥረት ነው? ጥያቄን አስተካክለው አልገባኝም። ጥያቄን አሳራስተን ይሄኛው አስተሳሰብ ሳይቀየር የቆየረበት ምክንያት ምንድን ነው? የኢየሱስ ክርስቶስ መሰቀል ነው። መጽሐፍ ቅዱስ አንድ የመጽሐፍ ቅዱስ ክፍል አንብብልህ እንደዚህ አይነት ስፒሪት ያለበት ሰው ጌታ እንደፈወሰ። እሺ ብላይንድ ሰው ራሱ ማን ስፒሪት እንዳለበት የሚለይ ይመስለኛል። ጥያቄ ሲምፕል ነው ቴዲ። አሁን ድረስ ይሄ የክርስቶስ ኢየሱስ ድሮ የሰማው የክርስቶስ ኢየሱስ ብቸኛ አዳኝነት ሳትክዶ ሳይፋቅ ከጭንቅላት የቆየበት ኮንሲስት ሆኖ የቀጠለበት ምክንያት ምንድን ነው? ግብአት ምንድን ነው? ምን መካድ ያስፈልገዋል? ምንድን ነው የሚካደው? ሚካኤል ልቦለድ እኮ አይደለም። የአምባዣ ወይ የፍቅር እስከ መቃብር ወይ የይስማዕከ ወርቅ መጽሐፍ መሰለህ እንዴ? መጽሐፍ ቅዱስ እኮ የእግዚአብሔር ቃል ነው። አንተን አይደለ በስልሳዎቹ መጨረሻ ከሀገር የወጡ ዲያስፖራዎችን እያወያየ ያለው አይደለ? ፖለቲካ ላይ ስታየኝ እኔ እንደ ሶቪየት ህብረት ሽማግሌዎች የሰሙ የቀሰቀሱ ምንድ ከነዛ ውስጥ ነው የምትመድበኝ? ኢንፋክት እነሱ ይሻላሉ። ኢየሱስ ክርስቶስን ቡዳ መንፈስ ትውልድ ቀርጥፎ የበላ ሰው ጋር እነሱ ይሻላሉ ትለኛለን? የአራት ጀነሬሽን የሞት ድግስ ላይ ቁጭ ያሉ ሰዎች ፊርማ ፈርሞ ከሀገር ወጡ ሰዎችና እኔ ዕዳ የለብኝም እዚህ ሀገር የደምዳ ጥያቄህን እንዳልክ ጥያቄህን ፍሬም አርገጽ ነው። እኔ ጥያቄ ኮንሲስተንስሊ በዚህ እውነት እንድትቀጥል የረዳህ ምንድን ነው? አሁን ክርስትና አንዳንድ በክርስቶስ ኢየሱስ ስለ ኃጢአቴ ሞቷል ብለህ በልጅነት የሰማኸው ወንጌል ኮንሲስተንስሊ ከአንተ ጋር ስቲል ነው እንዲቆይ ሁኔታዎች ያልቀየሩት፣ አውሮፓ መኖር ያልቀየሩት፣ የህይወት ዘመናዊ ስልጣኔ ያልቀየሩት፣ የተለያዩ ትምህርቶችን እየሰማ ነው፣ ከተለያዩ ሃይማኖቶች ጋር ታወራለህ። ያልተቀየረበት ምክንያት ምንድን ነው? ኮንሲስተንስሊ የቀጠለበት ምክንያት ምክንያቱም ሊቀየር የሚችል ነገር ስላልሆነ እኮ ነው። ምን ይቀይረዋል? ኢየሱስ ክርስቶስ ለኃጢአቴ ሞቷል እኮ። ይሄንን ያቆየልህ ምንድን ነው? ያቆየልኝማ እኔ ከእውነት ጋር ስለመስማማ ነው። የገባኝ እውነት ይሄ የእግዚአብሔር ቃል እውነት ነው። ስለዚህ ይሄ እውነት እኔ ልለዋወጥ እችላለሁ፣ እኔ በደለኛ ኃጢአተኛ ሊሆን እችላለሁ። እውነቱ ግን እንዳለ ይቀመጣል። አንዴ እኮ ያነበብከው ነገር እኮ ይቀመጣል እኮ። ልብ ወለድ ቢሆን ፓርት 2 ፓርት 3 ፓርት 4 እያልክ ወይም ደግሞ እያሻሻልከው ትጽፋለህ። ይሄ ልብ ወለድ አይደለም እኮ። ስለዚህ ምኑን ነው የምትክደው? ምን ይካዳል? አንለስ ሜንታል ካልሆንኩኝ በስተቀር በቃ ተው በቃ ትቼዋለሁ። ከረበሸ በጠበጥከ ረብሻ እኮ ኖርማል። በጠበጥከ
ባይዞ ረብሻ ማስነሳት ትልቅ አያስብልም። አንድ ቢምቢም ያለ እንቅልፍ ታሳድራለች። ታውቃለህ? እንዲህ ያደረገ አንድ ሱስ አይተኛ የቢምቢ ስራ ነው የሚሰራው። የኢየሱስ ክርስቶስን ጌትነት ሰይጣን አይክድም እኮ ታውቃለህ? ያምነዋል። እሱ ሌላ ነገር ነው። ኢየሱስ ክርስቶስ ያምነዋል ማድረግ ያምነዋል ወይ? ታመነ ለምን አልዳነም? ያምነዋል አይደል? ኢየሱስ ክርስቶስ ሁሉን ማድረግ የሚችል የልምድ አማርኛ እዚህ መተህ እኔ ጋር የምታወራው በክርስቶስ ኢየሱስ የመስቀል ስራ አምኖ ከዳነ ጴንጤ ጋር የልምድ አማርኛ። ሴጣንም ያውቃልና ያምናል ይለያያል። ሴጣን ያውቃል፣ ኦፍ ኮርስ ያምናል፣ አያምንም። ለምሳሌ ማቴዎስ ወንጌል ላይ ስታነብ ማቴዎስ ወንጌል ስንት ኤግዛክትሊ ቁጥሩን ላላስታውስ ይችላል። ስናገር ግን የእግዚአብሔር ሰዎች ይገባቸዋል። እሺ ንገረን። ጌታ ከአንተ ጋር ምን አለኝ ይላል። ለምሳሌ ኢየሱስ ክርስቶስ ማርቆስ ላይ ኢየሱስ ክርስቶስ 40 ቀን 40 ሌሊት ከጸለየ በኋላ ሰይጣን 3 ጊዜ ፈትኖ ይባላል። አንደኛው ፈተና በጣም ይገርመኛል። ሰይጣን በጣም መጽሐፍ ቅዱስ እንደሚያነብ ታውቃለህ? መዝሙር 90 የጠቀሰው ነው። እግሮች እንዳይሰናከሉ ስለአንተ መላእክትን ያዘቸዋል። ባያኬት አምቶ ጠቅሶ ይፈትነዋል። እሱ በስራው ምክንያት ከሰማይ የተለጋ ነው ታውቃለህ። እሺ ፖይንቱ ምንድነው? 3 ቦታ ኢየሱስ ክርስቶስን ፈትኑ። 3ቱም ፈተናዎች ልትነግረኝ ትችላለህ? አዎ የመጀመሪያው ያው ዳቦ አድርጎ ያለው የምግብ ጥያቄ ነው። ሁለተኛው የማንነት ጥያቄ ነው። የእግዚአብሔር ልጅ ከሆንክ ነው አይደንቲቲው ላይ ነው የመጣው። ሶስተኛው ጥያቄ የዚህ ምድር ላይ ያሉ የነገስታትን በጣም ብዙዎችን የጣለ ጥያቄ ነው። ወድቀ ብትሰግድ መጀመሪያ አሳየውና የዓለምን ነገስታት ከነክብራቸው አሳየውና 2 ነገር ነው ያነሳው። ሴጣን ክፉ ነው ታውቃለህ፣ ለምወደው አለና ይሄንን እሰጣለሁ አለ። ሴጣን ሰው ወዶ አያውቅም። ከዛ በኋላ ለምወደው እሰጣለሁ ካለ በኋላ ኔክስት ጥያቄ ወርሺፕ ጥያቄ ነው። ኢየሱስ ወድቀ ብትሰግድልኝ። ኦኬ ቴንክ ዩ። አሁን ኢየሱስን መካድ ሲባል በእኔ ግንዛቤ ልንገር። እሺ ኦኬ፣ ኢየሱስን መካድ ምን ማለት ነው? አሁን እና ሌሎቻችሁ እንዴት መካድን እንዴት እኔ የኔን ልንገር። ለምሳሌ ስለ ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት 33 ዓመት ነው አይደል የኖረው? 3 ዓመት ተኩል አስተምሯል። ኦኬ ወንጌል ስለ ኢየሱስ ነው ትላለህ ለአንተ ስትናገረው? ስለ ኢየሱስ ክርስቶስ አንብበሃል፣ ተሰብኮልሃል፣ ተዘምረሃል። ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት ያስተምር ከነበረውና ይመላለስ ከነበረው በተቃራኒ መመላለስ መካድ ማለት ነው። ሰው ኦልሬዲ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ ያንን ህይወት መኖር አለበት። ክርስትና ቅድም ብያለሁ እየተገለጠ መሆን አለበት። ጥሩ ነው። ያ እንዲሆንም ደግሞ እግዚአብሔር የልጁን መልክ እንዲመስል ነው የጠራው። የልጁ መልክ ደግሞ ምን እንደሆነ ሁላችንም እናውቃለን። ግን ሰው ወንጌል ከሰማ በኋላ ወንጌል ከገባ በኋላ እንዳልከው አንተ ሰው በስራ ይክዳል። ያ ግን ክደት የሚባል አለ። ያ ድካም ነው። ያ ደግሞ ወይ ደግሞ ባክ ማለት ክደት ማለት ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል ከሚል እምነት ኢየሱስ አልሞተም ወደ ማለት ነው። ያ ሰው ክርስቲያን ከሆነ በኋላ ኃጢአት ሰራ ማለት ደከመ ማለት አቃተው ነው። ስለዚህ ሰው ሲደክምና ሲክድ ክርስቲያን በኃጢአት ሊወድቅ ይችላል። እነሱ የሌላ ዶክትሪን ነው የሚቀይሩት። አሁን በእነሱ አንተ ካለ አስተምህሮ ለምሳሌ አሁን ብዙ አይነት ክርስትና አለ አይደል? አሁን ሐዋርያቶች ጋር ብትሄድ በአንተ እይታ እነሱ ኢየሱስ ክርስቶስን የካዱ ናቸው። በእነሱ እይታ አንተ ደግሞ የሚታዘንልህ ሰው ነው። በአንተ እይታ ኦርቶዶክሶች የሚታዘንላቸው ናቸው። በኦርቶዶክሶች እይታ አንተ የሚታዘንልህ ሰው ነው። በሙስሊም አንዳችሁ ለአንዳችሁ የሚታዘንላችሁ ናቸው፣ የምትተዛዘኑ ናቸው። የትኛው ነው ትክክል? ፍርዱን እግዚአብሔር ነው የሚያውቀው። እኔ ግን አንተ የገባህ አለ፣ ሌላውም የገባው አለ። አሁን ፖይንቱ ምንድነው? ለምሳሌ በክርስቲያን ማዕቀፍ ውስጥ እንጣና ክርስትና ውስጥ አሁን ሐዋርያቶች እኔ ብዙ ጊዜ የምናገረው
እናንተ በአስተምሮ ደረጃ ከኦርቶዶክሶች ጋር ትቀራረባላችሁ። እናንተ ከሐዋርያት እምነት ተከታዮች ጋር የሰማይና የምድር ያህል ልዩነት አላችሁ። ይሄ ነገር አውርተናል ከዚህ በፊት አይደል? አዎ ቴንክ ዩ። አሁን አንተ ባለበት አስተምሮ ልምጣና ለምሳሌ እኔ በወንድማማቾች መካከል ጸብ የምዘራ ሰው ከሆንኩ ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት በወንድማማቾች መካከል ጸብ አልዘራም ማለት ስለ ኢየሱስ አንብበህ ስለ ኢየሱስ ተሰብኮልህ ሲዘመር አድምጠህ ከቸርች ስትወጣ በወንድማማቾች መካከል ጸብ የምትዘራ ሰው ከሆንክ ክድሃል ማለት ነው። አንተ የተረገምክ ነህ ማለት ነው። የምትገል ከሆነ ነፍሰ ገዳይ ብትሆን ለምን ኢየሱስ ያን አላስተማረህም? ስለ ኢየሱስ የጻፈው ያን አይደለም። የምትዋሽ ከሆነ የምታጭበረብር ከሆነ የተቸገረ ማትረዳ ከሆነ የተራበ ማታበላ ከሆነ ራቁቱን የቆመ ሰው አይተህ የምታልፍ ከሆነ እኔ እንደዛ ነው ማለት እኔ እኮ ቅድም ብያለሁ። ክርስትና የተገለጠ ሊሆን ይገባል እኮ። ለምንድን ነው የምደጋግመው? ይሄን እኮ አቋሜን አስቀምጫለሁ። ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ ያንን ህይወት መኖር አለበት። ይህንን ህይወት ደግሞ እንዲኖር የሚረዳው የእግዚአብሔር ጸጋ አለ። ሰው በኃይሉ ችሎት አይበረታም። መጽሐፍ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህን ጸጋ ዓለማዊ ምኞትን፣ ክፋትን፣ ኃጢአትን ትተን አይደለም ነው እግዚአብሔርን በመምሰል ህይወት ውስጥ እንድንኖር ይረዳናል። ስለዚህ ሰው ዳግም ከእግዚአብሔር ሲወለድ ከመንፈስ ሲወለድ ይህ ጸጋ ይሰጠዋል። አሁን እርሱን ወደ መምሰል የሚኖርበትን አቅም እግዚአብሔር ይሰጠዋል ማለት ነው። ኃጢአትን አታርግ የሚለው አለማድረጊያውን ጭምር ነው እግዚአብሔር የሚሰጠው እንጂ ድሮም ዘንድሮም እኮ መግደል ኃጢአት ነው። በአዲስ ኪዳን ምንድነው የተለየው? ማታረግበትን ጸጋ እግዚአብሔር ይሰጣል። ማትገድልበትን ጸጋ ይሰጣል። በልብ ቃሉን ያትምልሃል ማለት ነው። መንፈስ ቅዱስ ያስታውሳል፣ ከኃጢአት ይጠብቃል። ምክንያቱም ቅድም የጠቀስኩት ጥቅስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። አሁን ቴንክ ዩ ሰው ክርስቲያን ከሆነ በኋላ የተገለጠ ህይወት መኖር አለ። ቅድም ስንጀምር ያነሳውልህ ነገር አለ። ለምሳሌ አሁን ቸርች ውስጥ ቁጭ ብለን አጠገብ አንድ የተቸገረ አባት ወይ የተቸገረ ወንድም ወይ የተቸገረች እህት ካለች መርዳት አለብን፣ ማገዝ አለብን። ምንድን ነው የምትለኝ ቴዲ? አዎ ኦኬ ልነግርህ ነው እኮ ይሄን እኮ አወራን ቅድም ገና የተገናኘን ሰዓት ላይ ዘግተነው። የተገለጠ ክርስትና ይሄንን ይጨምራል። አሁን እኮ ችግሩ ቲዮሪና ተግባር ይለያያል። አሁን ተግባር አይተሃል፣ በአይን ያየው አለ በአይን አሁን እኔ ያየሁት አለ በአይን ይሄንን መስክር ይላል። ክርስቶስ የቸገረው ቢልስ ወራ ቴዲ ፖለቲካን ተውና እኔ አንተ ይኸውልህ እንደሌላው ሰው ላይ እንትን እንደምትለው መፈናፈኛ ነው ማሳጣ። ምክንያቱም ያልከውን ደጋግመህ ትላለህ አድቫንቴጅ ለመውሰድ። ሰው ክርስቲያን ከሆነ በኋላ እኔ አይደለሁም እኮ አሁን ሰው ክርስቲያን ከሆነ በኋላ የተገለጠ ህይወት መኖር አለበት። ጠዋት የእንትናን ኮንሰርት ሚሊኒየም ገብተህ እንደገና መዝሙር አይሆንም። ቀጥ ያለ የክርስትና ህይወት መኖር ልክ ነው። የኛ ነገር እኛ ምን ያስፈልገናል መሰለህ? ቅድም እኮ ነገር ያለው መጽሐፍ ቅዱስን በአራት ክፍል እኮ ነገር ያለው የወንጌል ፓርት አለ። እነዚህ ነገሮች ቀላል እንዳይመስሉ በነገር አሁን ወንጌል ላይ ወንጌል የተሰበከበት ፓርት ነው። ትክክል። ከዛ የሐዋርያት ስራ አለ። የእግዚአብሔር ነገር እኮ ሲነገር ደስ ብሎ ነው፣ ጆሮን ከፍተህ ነው መስማት ያለብን። ሰምተን ጨርሰናል፣ አውርተናል። በዚህ ጉዳይ ለምን ደጋግሞ ወዳላ የምትነሳ አልገባኝም። ኖ ጨርሼዋለሁ። ይሄን ጉዳይ አውርተን ተስማምተን ዘግተነዋል። የተገለጠ ክርስትና ያስፈልጋል። ይሄ ለጴንጤ አይደለም። ይሄን መናገር ያለብህ ለጴንጤ አይደለም። እሺ አንተ ብቻ ተናገር። ጨርሰናል። ሀሳብ ጋይስ ቅድም አውርተንበታል። እዛ ነው እኔ የምልህ ምንድን ነው ብታስደጋግም። እሺ አንተ የምትለኝ ሙጭታለ እንደዚህ ቀጥታ አውረት እኔ ጨረስነው። ሰው በዓል ሲመጣ ይብን ክርስቲያን ሰውን ማሰብ አለበት፣ ግዴታ ነው። ክርስትና ከሰው ጋር ቀጥታ የተያያዘ ነው። አምላክ ሰው ሆኖ የሰራው ነው። ሰዎችን እንድናስብ፣ ሰዎችን እንድንረዳ፣ ሰዎችን እንድናግዝ ክርስትና ይሄንን የምናደርገው ግን
የተቀበልነው ህይወት ስለሚያስገድነው ነው እንጂ እግዚአብሔር የገና ዕለት ድሃ በላ ብሎ ይመዘግብልኛል ብዬ አለ። እንደዚህ አይነት አምላክ የለም። እግዚአብሔር በክርስቶስ ኢየሱስ ነው የዘላለም ህይወት የሚመዘግበው። ይህንን ግን የምናደርገው የተቀበልነው የተካፈልነው ህይወት ልግስና በውስጡ ስላለ፣ ርኅራኄ ስላለ፣ ደግነት ስላለ፣ በክርስቶስ መሆነ የመንፈስ ፍሬዎች የተገለጡ ስለሆነ ክርስቲያን ነኝ ብለህ ደግነት ውስጥ ከሌለ፣ ክርስቲያን ነኝ ብለህ ማካፈል ማጣት ከሆነ፣ ክርስቲያን ነኝ ብለህ ርኅራኄ ከሌለ፣ ክርስቲያን ነኝ ብለህ ጠዋት የዳዊት ጽጌን ከሰዓት የዳዊት እንትናን መዝሙር እኩል ከተገኘ፣ ዘፈን ከተገኘ፣ ሚሊኒየም ለመዝሙርም ለዘፈን ክሊፕም እኩል ከተጠቀምክ፣ ክርስቲያን ነኝ ማንም አይሰብከኝም 3000 ዓመት እኔ ነኝ እንጥሏ ጉልላቷ ይዤ የምዞረው እንደገና አረቄ ካልክ which is not ክርስትና። ክርስቲያን ከሆንክ ከነፍስ ደም ከማፍሰስ ካልተገለጠ ክርስትና ከተንኮል፣ ከምቀኝነት፣ ከሐሜት፣ ከስድብ ተላቀ ይህንን እንድትኖር ደግሞ ማን ይረዳሃል ካልከኝ፣ ሰው በራሱ ይህን ማድረግ አይችልም። ሰው በራሱ ይህን ማድረግ አይችልም። ሰውን ወደ እግዚአብሔር የሚያሳድገው ሰው ወደ እግዚአብሔር መንግስት ከፍ የሚለው ሰው ኢየሱስን ወደ መምሰል ህይወት የሚያድገው በመጽሐፍ ቅዱስ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ ማለት ምን ማለት ነው? ጸጋው በእምነት አድናቸዋል ብሎ ኤፌሶን ላይ የጠቀሰው ያ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ማን? ጸጋው በውስጣችን ያድራል። መንፈስ ቅዱስ ይመክረናል፣ ያስተምረናል፣ ይገስጸናል። ገብተዋል። ድሮ እኔ ለምሳሌ በጌታ ሳሎን በፊት ኖርማል ነበር፣ ለኔ ኖርማል ነው፣ ኃጢአት ምንም አይመስለኝም ነበር። አሁን በጌታ ሆኜ እንኳን እዛ ነገር ላይ ልገኝ ከአንደበቴ እንኳን ክፉ ነገር ከወጣ በኋላ ጸጸቱን አልችለውም። በጣም ጊልትን ኮንሽነስ በጣም ነው የሚሰማኝ። እንዴት ክፉ ነገር ከአፌ ወጣ፣ እንዴት ሰው አስቀየምኩ ብዬ እጨነቃለሁ። ለምን መሰለ? አሁን አዲስ ማንነት ነው፣ አዲስ ማንነት ነው ያለው። ውስጥ ያለው ማንነት ከኃጢአት ጋር ህብረት የለውም። ልክ ስታደርግ ነቃ ነው የምትለው። ድሮስ እንኳን ሰድቤ ጠጥቼ ክለብ አድሬ ከቆርኪ እኩል ተጠርጌ ቀጣይ ቀን ያንን ነገር ሳደርገው ምንም አይመስለኝም ነበር። አሁን እንኳን ያንን ቀፋፊ እዛ ሌቭል ላይ ልደርስ ይቅርና ከሰው ጋር አላስፈላጊ ሁለት አማርኛ ተነጋግሬ ወይኔ እልና ስጋዬን ጳውሎስ ስጋዬን ጎስመዋለሁ አለ። ከዛ ነው ጳውሎስ በጣም እንዲከብደው ምን አለ? ለዚህ ለሞት ከተሰጠው ስጋ ማን ይለይ? ስጋ ይፈትናል ሰይጣን በዚህ በዛ። ለምን መሰለ? ይሄ የጸጸቱን እንደገና ደግሞ ዋው ልክ አላረኩም የሚለውን ያንን መንፈስ እግዚአብሔር ያስቀመጠል እና መንፈስ ቅዱስ ነው ሰውን አብዴት የሚያደርገው። ሰው ችሎ አይደለም ማለት እኔ አሁን መጠጣት ያቆምኩት፣ ክለብ መሄድ ያቆምኩት፣ ድሮ ሳረጋቸውን ነገሮች ማድረግ ያቆምኩት በራሴ አይደለም፣ የእግዚአብሔር ጸጋ እስኪ ነው። እንደኮ ደነግጣለሁ አንዳንዴ። አሁን ትናንትና ማታ የዛሬ 3 ዓመት ኢቭ ገና ተብሎ ክለብ ያደርኩ ልጅ ነው። ትናንት ግን ቸርች ውስጥ ራሴን ሳይ ይኸው ለአንተ እያወራሁ ነበር ከሆነ ሰው ጋር ትናንት ማታ እዛ ቸርች ውስጥ የሆነ ልጅ የሆነች ልጅ 2 ልጆችን አገኛቸው ከኔ ጋር ክለብ ሲያብዱ ነበር ልጅ ማለት ጌታ 2-3ታችንም ተገናኝተን እግዚአብሔር አይገርምም ነው የተባባልነው። እንዴት ሲባል የዛሬ 3 ዓመት ክለብ ነበር አድረን ነበር የወጣነው ኢቭ ተብሎ በቃ እግዚአብሔር ጸጋው ግን ሲያድን፣ እግዚአብሔር ሲጠብቅ፣ እግዚአብሔር ሲያስመልጥ፣ እግዚአብሔር አቅም ሲሰጥ፣ እግዚአብሔር ጉልበት ሲሰጥ፣ እግዚአብሔርን በማምለክ ታሳልፋል። ይሄ የሆነው እግዚአብሔር አስችሎን እግዚአብሔር ራሱ ጸጋውን አብዝቶልን ነው እንጂ ትዕቢት ያመጣ ቀን ደግሞ እግዚአብሔር ምን አይነት አምላክ መሰለህ? እችላለሁ ያልክ ቀን ትቶ ነው። አልችልም አቅም ስጠኝ ያልክ ቀን ነው የሚሰጠው። እግዚአብሔር ያልችልም ባዮች አምላክ ነው። ባይ እኔ እችላለሁ እኔ በራሴ ስትል እግዚአብሔር ዞርና በልተውጣው ሲል መከራን ስትበላ ያኔ እኔ ሁሌም በእግዚአብሔር ፊት መንበረከከው ቴዲ አልችልም የሚል አማርኛ አልችልም እና አግዘን ምንም ነገሩ እኮ እኔ እኮ ኖርማል እኮ ማድረግ የሚችለው ነገር ሊሆን ይችላል፣ ግን እኔ እንደዛ ነው የምኖረው እግዚአብሔር ፊት። ምንም ከኔ የሆነ ብቃት፣ ከኔ የሆነ አቅም፣ ከኔ የሆነ ጉልበት፣ ከኔ የሆነ ይሄ ነገር ሁሉም ከዚህ ይሄንን ባይዘው ወይ ለሚዲያ አይደለም ማወራው። እኔና ቤቴ በጓዳ የምናወራው ነው ከእግዚአብሔር ጋር ይሄንን ማወራል። እግዚአብሔር ሳያስችለኝ ወጥቼ የገባሁበት ቀን የለም። እግዚአብሔር ሳይረዳኝ ጸለይኩበት ቀን የለም። እግዚአብሔር ሳይረዳኝ ቸርች የቆምኩበት ቀን የለም። እግዚአብሔር ሳይረዳኝ መዝሙር ከፍቼ የሰማሁበት ቀን የለም። ኢንክሉዲንግ ጠዋት ተነስቶ መዝሙር መክፈት እግዚአብሔር አስችለው ዘፈን እያቀያየሩ ስከፍት የነበርኩ ልጅ ድንገት መዝሙር እየከፈትኩት ከተገኘው እግዚአብሔር ነው። አየህ፣ ራሱ አድኖ ራሱ ለራሱ የምትኖርበትን መንገድ ይለያል። ስለዚህ ሰዎች ሆይ እዚህ ላላችሁ ጥሪ ያቀርባለሁ። አሁንም ቢሆን አትፍሩ። ምንድነው አትፍሩ ምለው? እግዚአብሔር ካዳናችሁ በኋላ የምትኖሩበትን ጸጋ ይሰጣል። አይልተውንም እኮ በቃ ድናችኋል እንደፈለጋችሁ አላለንም። ጸጋ ይሰጣል።
ምክንያቱም በድካማችን ሊራራልን የማይችል ሊቀ ካህናት የለንም አለና ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስንደክም ልንደክም እንችላለን። አሁን ቴዲ ብዙ ጊዜ ሰው የማይረዳውን ነገር ልንገር። ክርስቲያን ሊደክም ይችላል። ክርስቲያን ይወድቃል። ክርስቲያን ይስታል። አንደኛ የወደቀ ስጋ ነው። ሁለተኛ የወደቀ ዓለም ላይ ለምንኖረው ክርስቲያንና አሕዛብ ልዩነቱ ምንድን ነው? ክርስቲያን ልክ እንደወደቀ ወድቅ ያለው ይልና አባቱ ጋር ሄዳል፣ ይንበረከካል። ከዛ ድጋሚ በዛ ኃጢአት የማይወድቅበትን ጸጋ ይሰጠዋል። አንዴ ነው የሚምረው አይደለም። መች ነው የሚምረው? በቃ እስከ ፍጽምና እስኪሄድ ድረስ ሰው እየተለወጠ። ባለፈው ተናግሬያለሁ ይሄን ነገር። ልጅ ያድጋል። የ3 ዓመት ልጅ አለኝ፣ ወንድ ልጅ አለኝ። ይመጣል ቤት በጥብጦ አተራምሶ ስክሪን ሰብሮ ስልኬን ቴሌቪዥን በጥብጦ ነው የሚሄደው። ልጄ በ20 ዓመቱ ይህንን ቢያደርግ ቤት መጥቶ በ20 ዓመቱ እንደ ልጅነቱ ቢያደርግ አስተዳደጉን ነው ቼክ ማድረግ ገብቷል። ገና ጌታን የተቀበለ ሰው ሊወድቅ ይችላል፣ ሊደክም ይችላል። ግን በእግዚአብሔር ቤት እየቆየ እያደግ እየሰማ ስትመጣ ራስን አፕዴት እያደረግ መጽሐፍ ቅዱስ እያነበብክ ጸጋ እንዲረዳ ቅድም አንተ እንዳልክ ይህን ሁሉ ዓመት ቆይቶ ሰው ራሱን ካለቃነቀ ችግር። ስለዚህ ክርስትና ማቹሪቲ ሳይሆን ፐርፌክሽን ሳይሆን ማቹሪቲ ነው በክርስትና ያለው። ብሶ በክርስትና ፍጹም ነው የሚጠብቀው ባይዘ ፍጹም እንድትሆን። ፍጹምና የለም በክርስትና ፍጹም ኢየሱስ ነው። ወደ ፍጹምና እንሄዳለን እንጂ ፍጹማን የምንሆነው ኢየሱስ መጥቶ ሲወስደን። ታዲያ ምንድን ነው በክርስትና የምንሆነው እንዳልክ ካልከኝ ማቹሪቲ እናድጋለን፣ ማቹር እናደርጋለን። አየህ የማይመጥነኝ ቦታ አልውልም የምትለው አባቴ ንጉስ ነው ትላለህ። ለምንድን ነው ክለብ ማልሄደው? እኔ ለምሳሌ ጴንጤን ፈርቼ ነው? ማንንም አልፈራም እኔ። ለምንድን ነው መጠጥ ቤት አሁን ማልሄደው? እንደዚህ ኮንሰርት ምናምን ማልገባው ሰው ፈርቼ ነው? ቅንጣት። ለምንድን ነው ማልሄደው? ፕሮቶኮል አለው ክርስትና። አባቴ ደስ አይልም። ነጭ ልብስ ለብሼ ጭቃ ላይ ብቀመጥ ምንድን ነው? ነጭ ልብስ ለብሰ ጭቃ ላይ እንዴት ትቀመጣለህ? ማንንም ፈርቼ አይደለም፣ ግን የለበስኩት ነጭ ልብስ አለ። ዳግም ተወልጃለሁ። በውስጥ ያለው መንፈስ እዛ ቦታ እንዴት ስለማይመጠነኝ ነው ማለት አይመጠነኝ። ለምን? የአባቴ ልጅ ነኝ፣ ንጉስ ነኝ። የንጉስ ልጅ የባሪያ ነገር አያደርግም። አሳማዎች ስራ አይገኝም። እኔ የኢየሱስ ልጅ ነኝ፣ የኢየሱስ ተከታይ ነኝ፣ ብራንድድ ነኝ። ስሙ ግንባሬ ላይ ያለ። ልክ እኔ አሁን ክለብ ብገኝ እንዴ አታፍርም እንዴ ጴንጤው መጣ ነው የሚባለው። አባቴን ነው የማሰድበው። አየህ፣ የአባቴ ልጅ ከሆንክ አባት የሚከብርበት ቦታ ነው የምትውለው። ይሄንን የሚያስችል የአባት መንፈስ አለ ማለት ነው። መንፈስ ቅዱስ ስለማይመጥነኝ ነው ማለት ነው። ገንዘብ ስለሌለኝ ነው አለኝ። ማበድ ወጣትነት አርጅቼ ነው አርጅቼ አይደለም። እንደ ቲክቶክ ዓለም ላይ አሁን ታዋቂ የሚባሉ ሰዎች ኢትዮጵያ ውስጥ የሚያደርጉትን ነገር አላረኩም። ግጥም እኔ ያላረኩትን ነገር አይደለም እያደረጉ ያለ። ያልገባሁት ኮንሰርት የለም፣ ያልገባሁት ክለብ የለም፣ ያልበተንኩት ብር የለም፣ ያልጠጣሁት መጠጥ የለም። ምንም አይገርመኝም ባይዘ እና አሁን ለምንድን ነው አልፎ አልፎ አይስብህም? ሀሳብ መጥቶ ባያውቅም ዲያብሎስ ወርውሮ ባያውቃል ያውቃል። ሊፈትን ሀሳብ አምጥቶ ባያውቃል ያውቃል። ዲያቦሎስ ማለት ትርጉሙ በራሱ ማይንድ ትሪከር ማለት ነው። የግሪክ ቃል ዲያቦሎስ ማለት ትሪክ ነው የሚያደርገው። ማይንድ ትሪከር ማለት ሀሳብ ነው ሽፍት የሚያደርገው። አሁን እኮ አዳምና ሔዋንን እኮ ሴጣን በለስ አምጥቶ ብሉ አይደለም ያለው፣ ብትበሉ ነው ያለው። ሀሳብ ነው ያቀረበው። ብትበሉ ሲል እሺ ሲሉት አይኖቻችሁ ይከፈታሉ። ሴጣን ታውቃለህ ሀሳብ ነው የሚያመጣው። የሀሳብ ጦርነት የለም አለ፣ ውጊያ የለም አለ። ኖ ብለህ በኢየሱስ ስም ብለህ አልፈህ ስትሄድ መንገድ ላይ የሆነ ሰው ይሰድባል፣ ስጋ ይዛል። ልትጣላ ብድግ ስትል መንፈስ ቅዱስ የሚላል መሰለህ ወይ እኔን አውጥተህ ተጣላ ይላል። ብዙ ጊዜ እኔም ብሎኝ ያውቃል በውስጥ እኔን ይዘህ ኢየሱስን ይዘህ ከሰው ጋር ልትሰዳደብ ነው አስፋልት ላይ ይለኝ ወቅሶኝ ያውቃል። ከዛ እናት እንዲቱ ያለኝ ሰውዬ ዞሬ የሆነ ነገር ልልልና መንፈስ ቅዱስ አይሆንም ከኔ ጋር ነው። ምክንያቱም በውስጥ ያለው መንፈስ ቁጣን አያውቅም፣ ኃጢአትን አያውቅም፣ ስድብን አያውቅም፣ እርኩሰትን አያውቅም። አንዳንድ ጊዜ ክርስቲያኖች የሚጣሉት መንፈስ ቅዱስን ረስተውት ነው። መንፈስ ቅዱስን ስታስታውስ ግን ትተዋል። የተተወለት ሰው ብዙ ይተዋል። ይሄ እንዴት ሆነ እንዳልኩ አንተ እኮ በጣም ዱርዬ ወመኔ ነበርክ። አንተ እኮ ትዕግስት የሌለ ሰው እንዴት ሆነ? እግዚአብሔር ጸጋ ነገ ልትወርቅ ትችላለህ እንዳልኩ። አዎ ኃጢአት ስትሰራ ልትገኝ ትችላለህ። ኢንኬዝ ልገኝ ይችላል። ድንገት እኮ ልትስት ትችላለህ፣ ልስት ይችላል። እኛ ነገ በኃጢአት እንዳንይዝ ልወድቅ እችላለሁ። መቼ? ነገ ልወድቅ እችላለሁ፣ አይታወቅም። በኋላ ልወድቅ እችላለሁ። ግን የሚረዳ የእግዚአብሔር ጸጋ አለ። አሁንም የምንኖረው በጸጋው ነው። ወደፊትም ክርስቲያን የሚቀጥለው በጸጋው ነው። ነገም የሚኖረው በጸጋው ነው። ጸጋው ያልደገፈው ክርስቲያን ብቻውን ቆሟል፣ ይወድቃል ማለት ነው። ስለዚህ ቴዲ ሰው ማሰብ ያለበት ክርስቲያን ሲኮን ፐርፌክሽን አይደለም ማቹር ነው የምናደርገው። ፐርፌክት ኢየሱስ ብቻ። መች ነው ወደ ፍጽምና የምታድጉት ካልከን ኢየሱስ መጥቶ ሲወስደው ፕሮሰስ አለው ወይ? አዎ ገና ጌታን የተቀበልኩ ሰሞን ለምሳሌ ከኦርቶዶክስ ጋር እጨቃጨቅ ነበር። ምሳሌ ላምጣ አስገብቼ አሁንስ ግደለኝ። እኔ ኦርቶዶክስ አስተማሪ መጥቶ ዞን ይበራል ብለኝ ቴንኪው ብዬ ነው የምሄደው። አደከመኝ። ይሄ ምን ውጤት ነው? የማቹሪቲ ውጤት። አትከራከርም። አዎ ገብተህ አልጨቃጨቅም።
ምንድነው የምታደርገው? ወንጌል መሰክራለሁ። አይቀበሉም እኮ ጥዬ ነው የሚሄደው። ይሄ መች መጣ? ጌታ ቤት 2 ዓመት ሲቆይ አይ አሁን ወርደ ኦርቶዶክስ ጋር እንዲሆን እንዴ አላስገባም ላይ ቤላ ጭምር። ለምን በቃ ስታድግ ትተዋለህ። ቀጣይ ምን ትተዋለህ? ቀጣይ ደግሞ እያደግ የሆነ ነገር እየተወክ ትሄዳለህ። የሆነ ነገር እየተወክ ትሄዳለህ። የሆነ ነገር እየተወክ ትሄዳለህ። የሆነ ነገር እየተወክ ትሄዳለህ። በአንድ ጀንበር ለውጥ አለ የለም። ጌታን ተቀብለው በአንድ እኔ ቶሎ የተውኩት ኃጢአት የለም። አስቸግሮኝ የተውኩት አለ። ታግሎኛል አንዳንድ ኃጢአት ባይዙ። ምክንያቱም ላለፉት 20 ምናምን ዓመት በጠጥ ስጠጣ ነበር። በአንድ ቀን አይደለም የተውኩት። እየታገለኝ እየጸለይኩ ንስሐ እየገባሁ እየታገለኝ ኧረ እግዚአብሔር ታግሎኛል። ምን ጥያቄ ያለው? ታግሎኛል። አልዋሽ አንዳንድ ነገሮች ወደ ኋላ ሊጎትቱን ሞክረዋል። እንዴት ተውክ? በፕሮሰስ ስጸልይ አልቻልኩም። አባስ አርጌው ንስሐ ስገባ ሳለቅስ፣ በተለይ መጠጥ ታግሎኛል። በግልጽ ነው የምናገረው። ቶሎ አልተወኝም። ታገለኝ። በቃ ጌታን ተቀብዬም አልተዋለኝ። ተደብቄ ምናምን ከዛ አባ ይሄን ነገር ካለ ለቅሶ እየገባሁ ለቅሶ እኔ አልፈልግም አቅም ስጠኝ ስል እግዚአብሔር አቅም ሲሰጥ ጸጋ ሲያበዛ አቅም ሲሰጥ ጸጋ ሲያበዛ ራሴን ቸርች አገኘሁ። ራሴን መጽሐፍ ቅዱስ ያልኩ ራሴን ከነቢይ ጥሌ ጎን ቆሜ ኢየሱስ ስል አገኘሁ። ተደነኩ። ሁሌ ምን ይገርማል፣ ቸርች ውስጥ መገኘት ይገርማል። ሁሌ ምን ይገርማል፣ ይሄ ታላቅ ቃል እጄ ላይ ይዤ መሀል ቦሌ ላይ ትሄድ ቸርች እንደዚህ ሲሄድ ይሄን ይዤ ግማሹ ሰድባል። እንዴት እንደምኮራ ባይብል ይዤ ቀና ብዬ በጣም ነው ወክ ማድረጉ በእግሬ ባይብል ይዤ ቸርች እንደዚህ ነው የምሄደው እና እንደዚህ አይቼ እኔ ነኝ እላለሁ። ጌታ ፊት ነው የምነግርህ። እግዚአብሔር ምስክር እኔ ነኝ መጽሐፍ ቅዱስ ይዤ መሀል ቦሌ ላይ የምራመደው ጫት እንደዚህ ያዝኩ ልጅ። አዎ ጫት ይዤ እርድና መስሎኝ ከጫት ቤት መኪና ውስጥ እየሄድኩ ልጅ። አዎ እና ባይብል ይዤ ቸርች እየሄድኩ ነው። አዎ እንዴት ጸጋው የእግዚአብሔር ጸጋ። እኔ ጌታን ሁሌ ነው ጌታን ማመሰግነው። ትላንትና ከኔ ጋር ክለብ ሲጠጡ የነበሩ ልጆች ጋር ነው የዘመርነው። ቸርች የዘመርነው ቅድም ያ ተገናኘን። ሶስታችን እንደዚህ አብረን አንድ ቴብል ላይ ስናብድ የነበር ልጆች ማለት ነው። ነጭ ለብሳ ትባላለች አንዷ ነጭ ለብሷ፣ አንዱ ጓደኛ ነጭ ለብሷ ዘምረን ምናምን ተገናኘ። ጌታን አለቀስን ብል ታምናለህ? እንዴት ነው እዚህ የተገኘ ነው? ምክንያቱም እግዚአብሔር የዓለምን ጥበብ ከንቱ ሊያደርግ ሲፈልግ የዓለምን ሞኞችን መረጠ እኮ ነው። ምንም እዚህ ግባ ማልባል ሰውዬ በእግዚአብሔር መንግስት ውስጥ እስቲ መስፈርት አምጣ እንዳልክ ብባል ምን መስፈርት አለኝ? እኔ ከኃጢአት ዶሲ በቀር ከኃጢአት ዝርዝር በቀር ምን አለኝ? እግዚአብሔር ፊት ማቀርበው ኃጢአት፣ የአገር ዝሙት፣ እርኩሰት፣ መጠጥ፣ ስድብ። ከዚህ ውጪ እግዚአብሔር ፊት ላቀርብ የምችለው ምን ነገር ነበረኝ? ምን ነገር ነበረኝ? እርሱስ ኃጢአቴን ተቀበለና ኢየሱስ ስለኔ ኃጢአት መስቀል ላይ ሞተ። አልችልም ስለምትችልበትን ጸጋ አለ። ክርስቲያን ሆነ በጽድቅ መኖር አለብህ። ኦኬ ጌታ ሆይ እሺ ክርስቲያን ከሆንኩ በኋላ መሆኑን እሆናለሁ። እንዴት ልኖር? እኔ እንዴት እንድትኖር አስተምርሃለሁ። ለምን? ጸጋ አበዛልሃለሁ። ሰው አንዳንድ ሰው እኔ ማንም እንዲረዳኝ አልፈልግም። ትግልም የለኝም። ሰው ውስጥ ግን አንድ ነገር ብቻ ይገባኛል። እግዚአብሔር እኔን ከማረ ማናችሁንም ይመራል። ሁሌ ነው የምናገረው። እግዚአብሔር በክርስቶስ ኢየሱስ በኩል እኔን ከተቀበለ ኢትዮጵያ ውስጥ ያለ ሰው ሁሉ ይድናል። እኔ ከዳንኩ እኔ እንደኔ እኮ ክርስቲያን የሚጣል እንደኔ እኮ ጴንጤን የሚያንቋሽሽ የለም። እንደ ደህና ሰው እኮ አረቄ ይዤ እኮ ነው ጴንጤን የምሰድበው እኮ ክለብ ሆኜ ቪዲዮ ጴንጤን በቴክስት የምሰድበው እያመለኩ ያሉ ሰዎች። የዛሬ ዓመት ጌታን የተቀበልክ ሰሞን፣ የዛሬ 2 ዓመት ጌታን የተቀበልክ ሰሞን ሰዎች ሲሰድቡ መልሼ ታቃረግ ነበር። አሁን ይኸው የአገር ሰው እየሰደበ ነው። ቼክ አድርግ ያለቅ ምንድን ነው? የምን ውጤት ነው? የእድገት ውጤት፣ እግዚአብሔር ቤት የመቆየት ውጤት። አንድ ኮሜንት እስቲ ስድብ ሁልጭ ነው ማድረገው። ድሮም የእናንተ ሃይማኖት ስድብ ብዬ ነው። አሁንስ ይኸው የአገር ስድብ፣ የአገር ስድብ። ለምንድን ነው ማትመልስላቸው? የእድገት ውጤት ማቹ ፕሮሰስ እያለ እኔ ብያለሁ። ልጄ መጥቶ እቤት ይመጣል። አሁን ከበዓል በኋላ ይመጣል። ገና 3 ዓመቱ ይበጠብጠዋል፣ አይገልጸውም። ምግብ ሲበላ ያንጠባጥባል። በስርዓት ብላ አትልም። የ3 ዓመት ልጅ መጥቶ ምን መሰለ አባ ላወራ እፈልጋለሁ ቢለኝ በኢየሱስ ስም ነው የምለው። የ3 ዓመት ልጅ እንደ 3 ዓመት ልጅ ሲኖር ዳይፐር ይጠቀማል። በ20 ዓመቱ በ17 ዓመቱ ዳይፐር ቢጠቀም የኔ ልጅ አወላለዱ ነው ቼክ ማድረገው። ልጄ ቀንጭሯል ነው ሆስፒታል ነው ጀምሮ። ክርስትና ላይ ማቹሪቲ በፕሮሰስ የሚመጣ እግዚአብሔር ደግሞ ምን ያደርጋል መሰል በክርስቶስ ኢየሱስ ያሉትን እነርሱን በዚህ ዓለም ላይ እንዴት መኖር እንዳለባቸው በመንፈስ ቅዱስ በኩል ጸጋ ያበዛላቸዋል።
ይሄ ሁሉ ጴንጤ የማይለው ችሎ ነው አይደለም፣ አስችሎት ነው እግዚአብሔር አስችሎት ነው። ይሄ ሁሉ ጴንጤ ዛሬ ስለ ጽድቅ ስለ ቅድስና የሚያወራው ምን ሆኖ ነው? እግዚአብሔር ኢየሱስ ክርስቶስ ጽድቁ ሆኖለት ነው፣ ቤዛው ሆኖለት ነው፣ ቅድስና ሆኖለት ነው። አንደኛ ቆሮንቶስ ላይ እንደዛ ነው የሚለው ኢየሱስ ክርስቶስ በአብ ዘንድ ጽድቃችን ነው፣ ቤዛችን ነው፣ ቅድስናችን እና በፊት እናንተ ለምንድን ነው እናንተ ጴንጤዎች ቅዱሳን የምትባባሉት ይለኛል አንድ ሰው። ቅድስና ለጴንጤ ፖዚሽናል ነው ማለት ነው። ቅዱሳን የምንባባለው በፖዚሽን ደረጃ ነው። ፖዚሽን ተሰጥቶን ነው እንደ ማዕረግ ነው እንጂ በማንነታችን ቅዱሳን አይደለንም። በክርስቶስ ኢየሱስ በኩል ቅድስና ተሰጠ። ፖዚሽናሊ ቅዱሳን ሆነን። ለምን? ኢየሱስ በእግዚአብሔር ፊት ለኛ ቅድስናችን ነው፣ ጽድቃችን ነው፣ ቤዛችን ነው። ከእርሱ የተነሳ አሜን። ከእርሱ የተነሳ በእግዚአብሔር ፊት እኛ ቅዱሳን ጻድቃን ተብለን ታየን። እግዚአብሔር በክርስቶስ ኢየሱስ በኩል ሲያየን ቅዱሳን አለ እንጂ እኛን እንዲሁ በግል አይቶ ቅዱሳን ብሎን አያውቅ አይለንም፣ አይደለንም። ልክ ኢየሱስ ስለኛ ኃጢአት ግን ደሙን ይዞ ከገባ በኋላ እግዚአብሔር የልጁን ደም አይቶ ሁላችንን ሰበሰበና ይሄ የማይቆጠር ሕዝብ ከነገድ ከቋንቋ ከሕዝብ ዋጀና በክርስቶስ ኢየሱስ ደም ኢየሱስ ለአባቱ ካህናት መንግስት አገልጋይ አደረገ። መላእክት ልክ ይህን ሲያዩ ኢየሱስን ለበጉ ዋና በዙፋኑ ለተቀመጠው አሉና ክብር ይገባላሉ። ከዛ ባለጠግነት፣ ኃይል፣ ስልጣን ይገባል። ለምንድን ነው መላእክት በአዲስ ኪዳን ለኢየሱስ የዘመሩት? ለምንድን ነው ኢየሱስን ሲያዩ ለበጉና ለዙፋኑ ላይ የተቀመጠው ብለው የዘመሩት? ታርዷል እና ለሌላ ለምዶ ማዘመረው እንዳልክ ስላልታረደ። በአዲስ ኪዳን ላልታረደ አይዘመርም፣ ለታረደ ነው የሚዘመረው። ዮሐንስ ምዕራፍ 5 ላይ እንደዛ የሚል ቃል ስላለ ኢየሱስ ታርዷል። መላእክት ይዘምሩለታል፣ 24ቱ ሽማግሌዎች ይዘምሩለታል። በሰማይ በምድር ከምድር በታች ያለ ፍጥረት ሁሉ ባህር ውስጥ ያለ ፍጥረት ሁሉ ለኢየሱስ ይዘምራል። እኔ አይደለሁም መጽሐፍ ነው የሚያዘው። ስለዚህ ሰው በክርስቶስ ኢየሱስ ሲድን፣ ሰው በክርስቶስ ኢየሱስ ሲያምን፣ ሰው በክርስቶስ ኢየሱስ አዳኝነት ሲቀበል ከእግዚአብሔር መንፈስ ይወለዳል። እንዴት ነው ከእግዚአብሔር መንፈስ መወለድ ተብሎ ዮሐንስ ወንጌል ምዕራፍ 3 ላይ የሕግ መምህር የነበረው ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ ሰው ኢየሱስ ጋር በሌሊት መጣና መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ኢየሱስ መልሶ እውነት ነው ትላለህ፣ ሰው ዳግመኛችን በደንብ ስማ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ሲለው ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? አሁን ተወልደናል ከእግዚአብሔር መንግስት ስንል ምን ማለታችን ነው የሚለውን መጽሐፍ የሚለው ነገር። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ሲለው ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይቻላልን አለው። ኢየሱስ መለሰ እንዲህ ሲል እውነት እልሃለሁ ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ወዴት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ እንዲህ ነው። ከመንፈስ የተወለደ እንዳልክ ምን ማለት ነው? ነፋስ ወደዚህ ወደዛ ይመጣል። ከየት መጥቶ ወዴት እንደሚሄድ አታውቅም። አሁን ድምፁን ነው የምትሰማው። ልክ እንደዛ ነው። በመንፈስ ወለድ አሳየን እንጂ ኤክስፔሪመንቱ ፋብሪካው እንትን ውስጥ አሳየን እንጂ እንትን ውስጥ ይሄ እንትን ውስጥ የለም። ለምን? በመንፈስ መወለድ ነፋስ ወደዚህ ወደዛ ከየት መጥቶ ወዴት እንደሚሄድ ድምፁን ብቻ እንደምትሰማው እንደዛ ነው። እኔ አይደለም ኢየሱስ ነው። ሰው በመንፈስ ሲወለድ ግን የተገለጠ ህይወት ግን ዋው! ይሄ ክርስቲያን የሚያስብል ህይወት መኖር አለ። ዋው! እሱ ጴንጤ አሁን የኔ ጓደኞች ልንገር አገኛቸዋለሁ። ባለፈው አንተ ስታወራ ነው። አሁን ካሙዙ እና አዝገና አገኛቸዋለሁ። ምግብ እንበላለን። አንዳንዴ ልክ ምግብ ታዞ የኔ ክርስቲያን መሆኔ ልዩነቱ በመጠጡ ነው የሚታወቀው። ስጋውን በጋራ እንበላና የሚጠጣ ስል አምቧ በለው እሱ ጴንጤ። አሁን ምን ለመዱ መሰለህ? እሱ ጴንጤ ነው። የጴንጤ አምችለት ነው። ከዚህ በላይ ኩራት አለ? እግዚአብሔር ሰው ሲያደርግ ተሰብስበን እንበላለን። በ15 ቀን 2-3 እንበላለን። በወር አንዴ ምናምን ስጋ ልክ ምግብ ቤት ለሱ እንትን አምጡ ሲባል እንዴት ደስ እንደሚል እግዚአብሔር እኔን ለዚህ ክብር አበቃኝ። አንዳንድ ቀኖች አለቅሳለሁ። አምቧ አምችለት እንደው ኢየሱስ ጌታ እግዚአብሔር መልካም ነው። ቴዲ ክርስትና በክርስቶስ ኢየሱስ በማመን የሚገኝ ጣፋጭ ህይወት ነው። ሁሉም ይህንን ህይወት ቢያጣጥም ደስ ይለኛል። ሃይማኖት ለውጥ አይደለም። ቅድም ብያለሁ። ከኦርቶዶክስ ጴንጤ የሆንኩ ነበር የሚመስለኝ መጀመሪያ ሰሞን። ኖ ከኦርቶዶክስ ጴንጤ አይደለም የሆንኩት። ከጨለማ ወደ ብርሃን፣ ከሞት ወደ ህይወት መጽሐፍ ሲናገር አንደኛ ጴጥሮስ ላይ መጽሐፍ ሲናገር ከድቅድቅ ጨለማ ወደሚያስደንቅ ብርሃን የጠራችሁ እርሱን በጎነት እናገር ዘንድ እና ከድቅድቅ ጨለማ ወደሚያስደንቅ ብርሃን እግዚአብሔር በልጁ በክርስቶስ በኩል ጠርቶን ወደዚህ ረፍት ህይወት አምጥቶናልና ማረፍ የሚፈልግ ሰላም መሆን የሚፈልግ መለየት የሚፈልግ በክርስቶስ ኢየሱስ በኩል የሚገኘውን የዘላለም ህይወት ማጣጣም የሚፈልግ ሰው
በኢየሱስ በማመን የእግዚአብሔር ልጅነትን ስልጣን ቢያገኝ ባይነኝ። መጽሐፍ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ተብሎ እንደተጻፈ የእግዚአብሔር ልጅ የሚሆነው በክርስቶስ ኢየሱስ በማመንና በማመን ብቻ ነው። ኑ የእግዚአብሔር ልጆች ሁኑ፣ ከመንፈስ ተወለዱ፣ ይህንን የመንፈስ ፍሬ ተካፈሉ፣ ደስታና ፍጹም ሰላም የሆነውን ህይወት ኑሩ ለማለት ነው። እየተባረክ ወዳለው ረፍት አድርግ። ጸጋ ይብዛልን። ነገ በጊዜ እንገናኛለን። እወዳለሁ። መልካም በዓል ይሁን ለአንተ ለቤተሰቦች ኢትዮጵያ ላይ አሁን ባደረከው ጥሪ ማለት ነው። አንድም ቀን መጽሐፍ ቅዱስ አንብቦ ማያውቁ ሰዎች ጌታን መቀበል ፈልጋለሁ ብሎ ቢመጡ ምን እንደምታደርጓቸው? ስለ ጌታ ስለ ኢየሱስ መስክረን ሰው ሳያውቅ እንዴት ጌታን ይቀበላል? መጀመሪያ ማወቅ አለበት። ይማራሉ፣ ያውቃሉ። ከዛ ከኛ በላይ ደግሞ የሚያስተምር መንፈስ ቅዱስ አለ። ይሄን የሚገልጽላል። የኛ ስራ መመስከር ነው። የአንድ ጴንጤ ስራው ምንድን ነው? መመስከር። ምን ብሎ ኢየሱስ ስላዳነኝ ሞቷል ብሎ መመስከር። ማዳን አይችልም። ማዳን እግዚአብሔር። ካልዳንክ ብለንም አንታገልም። መስክረን ነው ዞር ብለን ዘር ነው። መቼ እንደሚበቅል አናውቅም። አንድ ቀን እኔ ግን እችል ልበላቸው። እሺ 2 ደቂቃ ታደምጠኛለህ? የማድመጥ እንትናና በጣም እኔ የሚገባኝ እግዚአብሔር ከብዛት ጋር ችግር የለበትም። እግዚአብሔር ከኳንቲቲ ጋር ሳይሆን ከኳሊቲ ጋር ነው። መጀመሪያ የእግዚአብሔርን ቃል አንብቡ። መጀመሪያ ላይገባችሁ ይችላል። እሱ እግዚአብሔር ይረዳችኋል። የልባችሁን አይቶ እግዚአብሔር አእምሮ ሰጥቷችኋል። አንብቡ። ያነበባችሁ ደግሞ እንዲገባችሁ ጠይቁ። ከዛ ዲሳይድ አድርጉ። ሳይገባችሁ እንዲሁ በሞራል ተነሳስታችሁ የተነገረውን ሰምታችሁ ተንበርክካችሁ እጅ ወደ ላይ ማድረግ የቸርች ቁጥር ታበዙ ይሆናል፣ የመመን ቁጥር ታበዙ ይሆናል እንጂ ኳሊቲ ያለው ክርስቲያን መሆን የምትችሉ አይመስለኝም። መጀመሪያ ፋውንዴሽናችሁን አስተካክሉ። እግዚአብሔር ቃል 4 አይነት ሰዎች አሉ። አንዳንዶቹ ፋውንዴሽናቸው አለት ላይ የተመሰረተ ነው። አንዳንዶቹ ለም መሬት ላይ ነው። አንዳንዶቹ ጭንጫ ላይ ነው። አንዳንዶቹ ሜዳ ላይ ነው። ይገባቸዋል። ስለዚህ ፋውንዴሽን ከሌለው ደግሞ ትክክለኛ ጠንካራ የሆነ የእግዚአብሔር ቃል በውስጣችሁ መጀመሪያ አስቀድማችሁ እንዳለ እርግጠኛው ከሌላችሁ የሚመጣው መሄደው ሁሉ አውሎ ንፋስ ላይ እንዳለች ቅጠል ይወዘውዛችኋል። ስለዚህ የኔ ምክር ለእናንተ መጀመሪያ የእግዚአብሔርን ቃል አንብቡ። ከዛም የምትሄዱበት መንገድ ፍንትው ብሎ ይታያችኋል። ጃንደረባው መጀመሪያ የነቢዩ ኢሳያስን መጽሐፍ ያነብ ነበር። መጀመሪያ ጃንደረባው እያነበበ ነበር፣ ሰረገላ ላይ ቁጭ ብሎ። ፊልጶስ ነው በመንፈስ ተመርቶ መጥቶ ስለምታነበው መጽሐፍ ታውቃለህ ወይ ብሎ ጠይቀው። የሚያስረዳኝ ሳይኖር እንዴት ልወቅ አለ። ዊች ሚንስ ምንድን ነው? እንደሚሸለት በግ ይነዳ ነበረ ምናምና። ነቢዩ ኢሳያስ ስለማን ነው የሚያወራው ምናምን ይላል። ፖይንቱ ምንድን ነው? ስታነቡ መጠየቅ ትጀምራላችሁ። ስትጠይቁ ማብራሪያ ይሰጣችኋል። የእግዚአብሔር ቃል እውቀት ባዶ ከሆናችሁ ምንም አታውቁ ከሆነ ግን አንበርክከው ተቀበል ጌታን ይሉሃል። ከዛ ትገባለህ፣ ትወጣለህ ምናምን። ለቸርቹ ቁጥር ሊበዛ ይችላል። እናንተም እንደዛ አታርጓቸው። የትኛውም እምነት ውስጥ ያሉ ሰዎች የትኛውም ዶክትሪናቸውን ወይም ደግሞ መጽሐፋቸውን መጀመሪያ ከማንበብ ነው የሚጀምረው። ከማንበብ ነው። እኔ እንደዛ ነው የሚገባኝ ለማለት ፈልጌ ነው። ትምህርት ቤት የእግዚአብሔር ቃል እውቀት። ለምሳሌ ትምህርት ቤት ተማሪ ሆናችሁ አስቀድማችሁ አንብባችሁ አስተማሪው ሪቫይስ ያደርግላችሁና ምንም ሳታነቡ ሄዳችሁ አስተማሪው ቻፕተር 5 ላይ ስለ ምን ልበላችሁ ላይ ስለ ሪፕሮዳክቲቭ ሲስተም ነው የምናወራው ካላችሁ አይገባችሁም። አንብባችሁ ግን ስትሄዱ አስተማሪው የሚያስተምረው ትምህርት እንደ ሪቪዥን ነው የምታዩት፣ እንደ ክለሳ። የመጀመሪያ the very first thing ማንበብ ነው። እኔ ያንን ነው ብለው እንዳልክ እግዚአብሔር ጨምሮ ጨማምሮ ይባርክ። ደግሞ ወደ ታውቃለህ እግዚአብሔር አክብር። እኔ ራሱ በጣም ነው የምወድህ፣ በጣም ነው የማከብርህ። ምንም ጥያቄ የለውም። ቴንክ ዩ ብራዘር።
ተባረክ። መልካም በዓል ለአንተም ለቤተሰቦች።